ኦኬ ዝምተኛው ገዳይ እየተባለ የሚጠራው ሰላም ሉሌ ነኝ ከሉሌ ሚክስ። ዛሬ እንግዲህ በሌላ መረጃ ተመልሻለሁ። ዛሬ ልናየው የምንችለው ማለት ነው ለደም ግፊት መባባስ ወይም ደግሞ ለደም ግፊት መጨመር ዋነኛው ምክንያት ምን ሊሆን ይችላል የሚለውን ጉዳይ አብረን ለማየት እንሞክራለን ማለት ነው። ይሄ የደም ግፊት ወይም ደግሞ ሃይፐርቴንሽን እያልን የምንጠራው ጉዳይ ማለት ነው ሊያባብሱ ወይም ደግሞ ሰዎቹን አደጋ ውስጥ ሊከቱ የሚችሉ ዋነኛ ምክንያቶቹ ምንድን ናቸው? እንግዲህ እነዚህን ምክንያት ብለን የምናነሳቸውን ጉዳዮቹን ማሳወቅ እንግዲህ በዋነኝነት የሚያስፈልገው ማለት ነው ሰዎቹ ምክንያቶቹን ወይም ደግሞ ለደም ግፊት መጨመር እንደ ትልቅ ምክንያት ናቸው ተብሎ የሚታሰቡትን ማወቅ ከተቻለ የደም ግፊት ከፍተኛ ደረጃ እንዳይደርስ ወይም ደግሞ የደም ግፊት ብሎም ለመከላከል ሊያግዙ ስለሚችሉ ነው። ስለዚህ ኢንዳይሬክትሊ የደም ግፊትን ማከም ወይም መከላከል እንደማለትም ስለሆነ ምክንያቶቹን ትኩረት አድርጎ ማወቅ ስለሚያስፈልግ ስለዚህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ተከታተሉ። ቪዲዮውን እስከ መጨረሻው ድረስ አብረን ለመከታተል ሞክር። ሰው ሌትስ ጎ። ኦኬ እንግዲህ የመጀመሪያ ሪዝን እየተባለ የሚጠራው ማለት ነው ለደም ግፊት መጨመር አንሄልዚ ታይፕስ ኦፍ ኢቲንግ እየተባለ ወይም ደግሞ ሰዎቹ ትኩረት እንዲያደርጉ አድቫይስ ከሚደረገው ውስጥ አንደኛው እንግዲህ ጤናማ ያልሆነ አመጋገብ ዋነኛ ለደም ግፊት ምክንያት እንደሆነ ይነገራል ማለት ነው። ከዚህ አንሄልዚ ዳይትስ ውስጥ ማለት ነው ቁጥር አንድ እየተባለ እና በጣም ትልቁን ፕሮፖርሽን ትልቁን ፕሪቫለንስ ይዛል ተብሎ የሚታወቀው ጉዳይ ኤክሰሲቭ የሆነ ሳልት ነው። እዚህ ጋር አሁንም ጥንቃቄ አድርጉ። ሳልት ስንል ሰልትን ዜሮ ማለት ግን አይደለም። ሰዎቹ ምግብ ጋር ሰልትን ዜሮ እንዲያደርጉ ትዝኖት ሃይሊ አድቫይዜብል። ስለዚህ ለምንድነው ሳልት እንግዲህ የራሱ የሆነ ጠቃሚ ፓርት ስላለው ማለት ነው። ስለዚህ ሳልት እንግዲህ ለደም ግፊት ያጋልጣል መጥፎ ነው እያልን የምናነሳው ከመጠን ወይም ከልክ ያለፈ ጨው ምግብ ጋር የሚካተት ከሆነ የሚለውን ሀሳብ ግን በትክክል ማስመር ያስፈልጋል ማለት ነው። ስለዚህ ተጋነነ ጨው ለምንድነው ብለን ስናነሳ እንግዲህ ሳልት ጋር በተያያዘ ሁለት ሪዝኖች ይኖራሉ። አንደኛው ሪዝን ለኤክሰሲቭ ሰልት እንዴት ነው የደም ግፊትን ሊያመጣ የሚችለው? አንደኛው እንግዲህ ሰውነት ውስጥ ከፍተኛ የሆነ ፈሳሽ እንዲጠራቀም በማድረግ ማለት ነው ትልቁን ሚና ይጫወታል። ኤክሰስ የሆነ ሰልት ማለት ነው ለሰውነት ፍሉድ አኪሚሌሽን ይፈጥራል። ሌላኛው ማለት ነው የብለድ ቬዝሎቹን እንዲሁ ማለት ነው ዳሜጅ በማድረግ ብለድ ቬዝል ጋር የሚፈጥራቸው አይነት ጫናዎቹ ማለት ነው ለደም ቬዝል መቆጣት እንደዛ አይነት ነገሮችን በመፍጠር ፈርዘር ማለት ነው የደም ግፊትን የማምጣት እድሉ ከፍ ያለ ነው። ስለዚህ አንደኛው ሰውነት ጋር ፈሳሽ በመጨመር ከፍተኛ የሆነ ሰውነት ውስጥ ፈሳሽ ሲጨምር ደም ግፊቱ ይጨምራል ማለት ነው። ሁለተኛው ደግሞ የደም ስርን በማጥበብ ማለት ነው የራሱ ሚና ይጫወታል። ስለዚህ በጣም ቶፕ ሪዝን የሚባለው እንግዲህ ከሰልት ጋር ያለ ጉዳይ እንደሆነ ሰልትን መመጠን ሰልትን ቁጥሩን መቀነስ ተገቢ ነው የሚለውን ሀሳብ መያዝ ያስፈልጋል ማለት ነው። ስለዚህ ከአሁን በፊት የደም ግፊት ቢኖራቸውም ሰዎቹ ወይም ባይኖራቸውም ማለት ነው የራሱን ሚና ይጫወታል ማለት ነው። የደም ግፊቱ ላለባቸው ሰዎቹ የደም ግፊቱን ኦልሬዲ በማባባስ ማለት ነው ደም ግፊቱ ለሌላቸው ሰዎች ደግሞ ለደም ግፊት ኤክስፖዝ በማድረግ የራሱ ሚና ይጫወታል ማለት ነው። ሌላኛው ጉዳይ እንግዲህ ስኳርና መሰል ጉዳዮች ወይም ደግሞ የጣፋጭ ምግቦቹ የምንላቸው እና ፕሮሰስ የተቀነባበሩ ምግብ የምንላቸው ጉዳዮቹ ማለት ነው። እንደሚታወቀው እነዚህ ምግቦች ማለት ነው አሁን ላይ በጣም ወረስት እየተባሉ የሚጠሩት ስፔሲፊካሊ ለስኳር ህመም በማጋለጥ የክብደት መጠንን በመጨመር ኦቤሲቲ የምንላቸው ጉዳዮችን ወይም ደግሞ ኦቨር ዌይት የምንላቸው ጉዳዮችን በማምጣት እነዚህ ደግሞ ዳይሬክትሊ ማለት ነው ዊዛውት ኤንድ አውት ለደም ግፊት የማምጣት እድላቸው ከፍ ያለ ነው። ለምን ደም ስር ጋር የሚፈጥሯቸው አይነት ጫናዎቹ ከፍ ስላሉ ማለት ነው። ስለዚህ ሱገሪ ፕላስ ፕሮሰስ ዳይትስ እንዲሁ አሁን ላይ ማለት ነው በጣም ወረስት እየተባሉ የሚጠሩ ጉዳዮች ስፔሲፊካሊ ኮንቲኒየስሊ ወይም ደግሞ ዴይሊ ወይም ፍሪኩዌንትሊ እነዚህ ነገሮችን ኮንሱም ማድረግ በጣም ጣጣው ከፍ ያለ ነው እና ጥንቃቄ ማድረግ የደም ግፊቱ ላለባቸው አት ሴም ታይም ደግሞ የደም ግፊትም የሌላቸው ታካሚዎቹ ወይም ደግሞ ሰዎቹ ማለት ነው ጥንቃቄ እንዲያደርጉ አድቫይስ ከሚደረጉ ምግቦች ውስጥ ናቸው ማለት ነው። ቀጣይ እንግዲህ ኔክስት ሪዝን ፎር ሃይፐርተንሲቭ ኢንክሪመንት የሚባለው እንግዲህ ኦቨርዌይት ነው። ክብደትን አለማስተካከል ክብደትን በሰፊው የመጨመር ጉዳዮቹ ካሉ ማለት ነው ደም ግፊት ጋር ዳይሬክትሊ ስለሚያያዝ ማለት ነው። ቅድም አነስተነዋል። ሰዎቹ የደም ግፊት ወይ ከፍተኛ የሆነ የክብደት መጨመር ካለ ማለት ነው እንግዲህ የክብደት መጨመሩ ቀጥታ ማለት ነው ሰዎቹ ለስኳር ህመም እንዲጋለጡ ያደርጋል። የስኳር ህመም ደግሞ እንደምናውቀው ማለት ነው ደም ስር ጋር የሚፈጥረው ከፍተኛ ጫና አለ። የደም ስር መጥበብን ያመጣል። ስለዚህ ሰዎቹ ለደም ግፊት ኤክስፖዝ ይደረጋሉ ነው።
ብለድ ቬዝል ጋር ጫና በመፍጠር ማለት ነው። ስለዚህ ክብደትን መቀነስ እንዲሁ አክቹዋሊ አሁን የደም ግፊትን እያየን ስለሆነ ነው እንጂ ከፍተኛ የሆነ የክብደት መጨመር ማለት ነው ለደም ግፊት ብቻ አይደለም። አክቹዋሊ it is not the only reason for causing for hypertension by the way ለሌሎች ምክንያቶችም ኤክስፖዝ ያደርጋል ነው። እዚህ ጋር እንዳየ ነው ለስኳር ህመም፣ ልብ ጋር የሚፈጥራቸው ጫናዎች እንደዛ ነገሮችም አሉ። ስለዚህ ለደም ግፊት ኤክስፖዝ ላለመሆን የደም ግፊትን ዲቨሎፕ ላለማድረግ ወይም ደግሞ የደም ግፊት ታካሚም ከሆንን ምን ማድረግ አለብን ነው ክብደትን ማስተካከል፣ ክብደት ጋር መስራት ይጠበቅብናል የሚለውን ሀሳብ በሰፊው መያዝ ያስፈልጋል ማለት ነው። ኦኬ ሌላኛው ጉዳይ እንግዲህ ሴደንተሪ ላይፍ ብለን የምናነሳቸው ጉዳዮች ናቸው፣ ወይም ደግሞ እንቅስቃሴ አልባ ህይወት እየተባለ የሚጠራው። ቅድም አመጋገብ ጋር ያነሳሁት ጉዳይ አለ። ሰዎቹ አመጋገብ ጋር በጣም ከፍተኛ ትኩረት ይፈልጋሉ ብያችኋለሁ። በዋነኝነት ሳልት ጋር ጥንቃቄ ያስፈልጋል። ተጨማሪ ደግሞ ይሄ ሱገሪ እና ፕሮሰስድ ዳይትስ እንግዲህ ፕሮሰስድ ዳይት የተቀነባበሩ ምግብ ያልናቸው ይሄ የፓስታ መኮረኒ የምንላቸው ወይም ደግሞ የተጠበሱ ምግቦች የፓስትሪ የምንላቸው ቦምቦሊኖ የምንላቸው ነገሮች ዶናት የምንላቸው ቺፕስ የሚባሉ ነገሮች በሁለት መልኩ ነው እንግዲህ ሰዎቹን ዳሜጅ የሚያደርጉት። አንደኛው የተቀነባበሩ ምግቦች ናቸው፣ እነዚህ ፕሮሰስድ ያልናቸው። ሁለተኛው ሪዝን ደግሞ የሚይዙት ደግሞ ምንድን አለ ነው ኤክሰሲቭ የሆነ ደግሞ ፋት ወይም ደግሞ ኦይል ነገሮችም አሉ። ኦይሉ ደግሞ ፈርዘር ማለት ነው በጣም ከመጠን በላይ ለረጅም ሰዓት እንግዲህ በሰዓት የተመታ መሆኑ ፈርዘር ማለት ነው ሰዎች ጋር የሚፈጥረው ከፍተኛ ጫና አለ። ስፔሲፊካሊ በዛ ምክንያት ነው እንግዲህ ይቀነሱ ከሚባሉ ምግቦች ውስጥ የሚካተቱት ማለት ነው። ላይክ ዛት እንግዲህ ሳልትና ፕሮሰስ አይሚን ሱገሪና ፕሮሰስ ዳይትስ በጣም ወርስት ናቸው። እንዲሁ አሁን ላይ በሰፊው ከጤና አንጻር በስፋት የሚነሱ ምግቦች ናቸው ብዬ ሳነሳ ይሄ ከኤክሰርሳይዝ ሪሌትድ ነገሮች ደግሞ የሴደንተሪ ላይፍ በዋነኝነት ሎንግ ታይም ኦፍ ሲቲንግ እየተባለ የሚጠራው በጣም ቁጥር 1 እና ነምበር 1 ወረስት ሲቹዌሽን ፎር ኮዚንግ ኦፍ ክሮኒክ ዲዝ ነው እየተባለ የሚጠራው። በጣም መርዛማ ነው ባይዘው የሚባለው መርዛማ አይነት ሲቹዌሽን እንዲህ ሰዎቹን በመረዝ ከፍተኛው ሚና ይጫወታል የሚባለው ባይዘው ለረጅም ሰዓት ሰዎቹ ስፔሲፊካሊ ሳይለንት ታይፕስ ኦፍ ሲቲንግ ላይ ሰዎቹ ከገቡ ማለት ነው ከፍተኛ ዳሜጅ ያመጣል ነው። ስለዚህ እንዴት ነው ሰዎች ጋር ችግር ሊፈጥር የሚችለው? በጣም ስትሬት ፎርዋርድ ነው። ሰዎቹ እንግዲህ ካልተንቀሳቀሱ ሰዎቹ ኤክሰርሳይስን ማድረግ ካልቻሉ ምን ሊፈጥር ይችላል ነው ለደም ቬዝል መጥበብ ሚና ስለሚጫወት ወይም ደግሞ የማይታዘዝ የደም ስርን ስለሚፈጥር ማለት ነው። አንቮለንተሪ የሆነ ወይም ደግሞ ስቲፍ የሆነ ብለድ ቬዝን ስለሚፈጥር ለዛም ነው ኤክሰርሳይዝ እንግዲህ የደም ዝውውርን ይጨምራል ያስተካክላል የሚባለው ማለት ነው። ስለዚህ ረጅም ሰዓትን ጥንቃቄ ማድረግ እንግዲህ ቫራይቲ ነው የሚባለው በዋነኝነት እንዲሁ ረጅም ሰዓት መቀመጥ ጋር በተያያዘ ቫራይቲ አፕሮች ሳር ሃይሊ ሪከመንድድ ነው። እንግዲህ የተመጣጠነ ምግብ ሰዎቹ እንዲመገቡ አድቫይዝ ይደረጋል ቱ ቢ ሄልዚ ማለት ነው። እዚህ እንቅስቃሴ ጋርም ቫራይቲ ነው የሚባለው ረጅም ሰዓት አንድ አይነት ሲቲንግን አፕላይ ከማድረግ ይልቅ በመካከል ላይ ሰዎቹ ሪላክስ ቢያደርጉ ወክ ቢያደርጉ ወይም ደግሞ ስታንድ ቢያደርጉ በጣም በሰፊው ሪከመንድ ነው የሚደረገው። ስለዚህ ሴደንተሪ ላይፍ ትልቁን ሚና ይጫወታል ነው። ለረጅም ሰዓት መቀመጥ አንደኛው ነው። ሁለተኛው ጉዳይ ደግሞ ኢቨን ኤክሰርሳይስም አለማድረግ ማለት ነው። ተጨማሪ ደብል በርደን ይፈጥራል ማለት ነው። ስለዚህ ለደም ግፊት ሌላኛው ሪዝን ፎር ፔሸንት ዊዝ ሃይፐርተንሲቭ ኢንክሪመንት እንዲሁም ደግሞ እንዲሁ ደም ግፊት ለሌላቸው ታካሚዎቹም ፈርዘር ትልቁን ሚና ይጫወታል የሚባለው አንደኛው እንቅስቃሴ አልባ ህይወት የሚለውን ጉዳይ መያዝ ይጠበቅብናል። በቀጣይ አንደኛው ሪዝን የሚባለው ደግሞ ቀጣይ ላይ ያለው ለስ ስሊፕ ኦኬ እንግዲህ በቂ እንቅልፍ አለመተኛት ነው። እንግዲህ አንድ ሰው ሄልዚ የሚባለው አንድ ሰው በቀን ማለት ነው ስፔሲፊካሊ ናይት ታይም ላይ ማለት ነው አድቫይዝ የሚደረገው እሱ ነው ከ7 እስከ 9 ሰዓት መተኛት ይጠበቅበታል ነው ቱ ቢ ሄልዚ። ኢፍ ኖት ግን ሰዎቹ ስሊፕን የሚያጡ ከሆነ በቂ ስሊፕ እየተኙ ካልሆነና ተከታታይነት ካለው ለደም ስር መቆጣት ሚና ይጫወታል ነው። የብለድ ቬዝል ኢንፍላሜሽን የሚባለውን ጉዳይ እንግዲህ ይሄ ደም ቬዝል ደግሞ ኢንፍሌምት ሆነ ተቆጣ እንግዲህ ብለድ የሚያልፍበት ቦታ ማለት ነው። ተቆጣ ማለት እንግዲህ እንደምናውቀው የብለድ ቬዝል መጥበብን ያመጣል ነው አፍተር ሰርተን ፔሪድ ኦፍ ታይም። ይህ ደግሞ ከፍተኛ የሆነ የደም ግፊት ያመጣል ነው። ሌላኛው ጉዳይ ሰዎቹ በቂ እንቅልፍ ካልተኙ እንግዲህ በተቃራኒ ሰዎች ሊያስቡ ይችላሉ የክብደት መጨመር ሊያመጣል ብሎ ሊያስቡ ይችላሉ። ግን የክብደት መጨመር በዋነኝነት ዴይ ታይም ላይ ሰዎቹ የሚተኙ ከሆኑ ነው ብዙን ጊዜ የክብደት መጨመር ጋር የሚገናኘው። ራዘር ግን ይሄን እያነሳን ያለ ነው የኖርማል ስሊፒንግ ሳይክል ላይ በትንሹ ግን ከ7 እስከ 9 ሰዓት መተኛት አለባቸው። ያም ክብደትን
ይጨምራል ነው። በቂ እንቅልፍ ሰዎቹ እየተኙ ካልሆኑ ነው። ለምንድነው እንግዲህ ከስትረስ ጋር ከጭንቀት ሆርሞንን በመጨመር ነው እኒህ አይነት ጉዳዮች ሊመጡ የሚችሉ። ስለዚህ የስትረስ ሆርሞንም እንደዚሁ ኢንክሪዝ ያደርጋል ነው ሰዎቹ በቂ እንቅልፍ እየተኙ ካልሆነ። ይሄ ስትረስ ሆርሞን የምንለው ደግሞ የጭንቀት ሆርሞን እያለ የምንጠራው ደግሞ ዊዝ ኖ ዳውት ማለት ነው ለስኳር ህመም ያጋልጣል። የስኳር ህመም ደግሞ እንዳነሳ ነው ማለት ነው ለደም ግፊትም ትልቁን ሚና ይጫወታል ማለት ነው። ስለዚህ እንቅልፍ ላይም ትኩረት ማድረግ ይገባል የሚለውን ሀሳብ መያዝ ይጠበቅብናል። ኦኬ ዘ አዘር ዋን እንግዲህ ሌሎች ህመሞች ናቸው። እንግዲህ ሰዎቹ ወደ ህክምና ቦታ አንድ ህመም ሲገጥማቸው ወደ ህክምና ቦታ ሲሄዱ ያን ሲንግል ህመም ብቻ አይደለም ትሪት የሚያደርጉት አክቹዋሊ ሌሎች ተያያዥ ጉዳዮችንም ያክማሉ ነው። ለምሳሌ አንድ ኢንዲቪዥዋል የዲያቤትስ ሜላይተስ ሲቹዌሽን ትሪት ሲደረግ ወይም ሲታከም ኢንዳይሬክትሊ ሃይፐርቴንሽንም እየታከመ ነው ማለት ወይም ሃይፐርቴንሽን ፕሬቨንት እየተደረገ ነው ማለት ነው። ባይሆንስ የደም ግፊትን ማከም ባንችልስ ሰዎቹ ለምን ይጋለጣሉ ነው? ለሁለተኛ በሽታ ለሁለተኛ የደም ግፊት በሽታ ይጋለጣሉ ነው። ስለዚህ ለዛም ነው እንግዲህ አንድን በሽታ ቀድሞ ማከም ትልቅ ሚና አለው። መልቲፕል በሽታዎችን መከላከል ነው ተብሎ የሚታሰበው ከዛ አንፃር እንደሆነ ማየት ይጠበቅብናል። ሌላኛው ጉዳይ የኩላሊት ህመም የምንላቸው ጉዳዮቹ በጣም ስትሬት ፎርዋርድ አንድ ታካሚ የኩላሊት ህመም እንግዲህ ዲቨሎፕ ሲደረግ ቀጣይ የማይቀረው ሲቹዌሽን ተብሎ የሚነሳው የደም ግፊት ነው። ለምንድን ነው? የኩላሊት እንግዲህ ስራዋን መስራት ካልቻለች ሰውነት ጋር ውሃ ይጠራቀማል። እንግዲህ ኩላሊት ውሃን በሽንት መልክ ማስወጣት ነው። ስለዚህ በዩሪን መልክ እንግዲህ ውሃን እየቀነሰች ከሆነ የደም ግፊትን ታስተካክላለች ማለት ነው። የኩላሊት ችግሩ ግን ከተፈጠረ ዩሪን ያልኳቸው ወይም ደግሞ ወተር ያልነው ጉዳይ ከሰውነት አይወጣም። ስለዚህ ይህ ፍሉድ ከሰውነት ይጠራቀማል። የተጠራቀመ ፍሉድ ደግሞ ቀጣይ ለደም ግፊት የማጋለጥ እድሉ ከፍ ስለሚል በዚህ ምክንያት እንግዲህ የኩላሊት ህመም ለደም ግፊት ያጋልጣል ማለት ነው። ስለዚህ የኩላሊት ህመምን ቀድሞ ማከም የደም ግፊትን መከላከልም ነው እንዲሁም ማከምም ነው እንደማለት እንደሆነ እሱንም ማሰብ ይጠበቅብናል። ኦኬ ሌላኛው ጉዳይ ስሞኪንግ ኤንድ አልኮል እነዚህ ስትሬት ፎርዋርድ ናቸው። አሁን ላይ እንግዲህ እነዚህ ሁለቱ ማለት ነው ቀነስ አይደለም አድቫይዝ እየተደረጉ ያሉ ሰዎቹ እንዲቀንሱ አይደለም። ራዘር ግን እነዚህ ጉዳዮችን ዊዝ ኖ ዳውት ማለት ነው ዜሮ ኢዝ ሪከመንድ ነው የሚባለው። አልኮል እንግዲህ ዝቅተኛው ቁጥር አንድ ሰው በቀን መውሰድ ያለበት የአልኮል መጠን ፕሪቪየስ ላይ የሚጠቀሱ በወንድና በሴት አሉ። አሁን ላይ በብዙ ጥናቶች የተቀመጠው ግን አልኮል ሹድ ቢ ዜሮ በቃ ሚኒመም ሪኳየርመንት ሚኒመም ሪኮመንዴሽን ፎር ድሪንኪንግ ኦፍ አልኮል ለወንድም ለሴትም ማለት ነው ዜሮ ነው። እንግዲህ ጥቅሙ ማለት ነው ከጉዳቱ አይሚን ከጥቅሙ ጉዳቱ ነው ከፍ ያለ። ስለዚህ አልኮል ኖት ሪከመንድ የሚለውን ሀሳብ መያዝ አለብን። እንዴት ሊጎዳ ይችላል? እንግዲህ እንደምናውቀው አልኮል ማለት ነው እነዚህ ሁለት ነገሮችን ይፈጥራል። አንደኛው ለክብደት መጨመር ያጋልጣል። ስፔሲፊካሊ ክሮኒክ የሆነ አልኮል ኮንሳምፕሽን ከዚህ ባለፈ የደም ስርን እንደዚሁ በመጉዳት ጉዳት በማምጣት ፈርዘር የደም ስርን በማጥበብ ሌላኛው ጉዳይ እንግዲህ ስሞኪንግ የምንላቸው ጉዳዮችም ተጨማሪ ማለት ነው ሰዎቹ ለደም ስር ዳይሬክትሊ መጥበብ ምክንያትም ስለሆኑ እንግዲህ የደም ስር ሲጠብ ደግሞ የደም ግፊት ትልቁን ሚና ይወስዳል ማለት ነው። ስለዚህ አልኮል እና ስሞኪንግ የደም ግፊቱ ላለባቸው ታካሚዎቹ የደም ግፊትን ባይኖርባቸውም ማለት ነው አክሽን መውሰድ ስቶፕ ማድረግ ይጠበቃል የሚለውን ሀሳብ እንያዝ። ሌላኛው ጉዳይ እንግዲህ ፖታሽም ዳይትስ ምንላቸው ኦኬ ለስ ፖታሽም ዳይት ወይም ደግሞ የፖታሽምን የያዙ ምግቦችን ትኩረት አለማድረግ የሚባለው ጉዳይ ነው። እንግዲህ ፖታሽም የያዙ ዳይትስ ምንላቸው ላይክ ባናና ምንላቸው የአቮካዶ ምንላቸው ኦሬንጅ ምንላቸው ወይም ደግሞ የቬጅቴብልስ ባጭሩ የፍሩትስ ኤንድ ቬጅቴብልስ እየተባሉ የሚጠሩ ጉዳዮችን ትኩረት አለማድረግ እንደዚሁ ለደም ግፊት መባባስ እንዲሁም ለደም ግፊትም ከጊዜ በኋላ መጨመርም ምክንያት ሊሆን ይችላል ነው። በጣም ስትሬት ፎርዋርድ ነው። አሁን ላይ በጣም አድቫይዝ ከሚደረጉ ዳይቶች ውስጥ ፍሩትስ ኤንድ ቬጅቴብልስ ትኩረት የተደረገባቸው ናቸው። ሄልዚ ዳይትስ ነው የሚባሉት። አቮይድ የምናደርጋቸው ዳይቶች አሉ። አቮይድ የምናደርጋቸው ድሪንኮች አሉ ያነሳናቸው በፊት ማለት ነው። ሪከመንድ ከሚደረጉ ዳይቶች ውስጥ ደግሞ እዚህ ጋር ያነሳናቸው ዳይቶቹ ማለት ነው ትኩረት ይደረጋሉ። ብዙ በሽታዎችን በማከም በመከላከል በኩል ትልቅ ሚና ስለሚወስዱ ከደም ግፊት አንፃር ግን እንዴት ነው እነዚህ ምግቦቹ ለፖታሽም የያዙ ምግቦችን አለመውሰድ የደም ግፊት እንዴት ይጨምራሉ ብለን ስናነሳ ፖታሽም የያዙ ምግቦች እንግዲህ ሶዲየምን ወይም ደግሞ ሶዲየም የሚባለውን ኤለመንትን ወይም ደግሞ ኤሌክትሮላይትን ከሰውነት የማውጣት ሚና ስላለው ፖታሽም የያዙ ምግቦች ስለሆኑ ማለት ነው። ስለዚህ ሶዲየም ደግሞ ከአሁን በፊት እንዳነሳ ነው ሰልት ብያቸዋለሁ አይደል? ሶዲየም ክሎራይድ ነው ሰልት እንግዲህ ሶዲየም ክሎራይድ
መቀነስ አለበት ነው ያነሳ ነው። ሶዲየም ክሎራይድ ማይቀነስ ከሆነ ወይም ሰልትን ከሰውነት ማንቀንስ ከሆነ ከምግብ ጋር ማንቀንስ ከሆነ ለከፍተኛ የውሃ መጨመር ወይም ደግሞ የፈሳሽ ሰውነት ጋር መጠራቀም ይፈጥራል። በዚህ በሶዲየም ምክንያት ነው በዋነኝነት። ስለዚህ እነዚህ ምግቦች ምንድነው ሊያደርጉ የሚችሉት? ፖታሽየም የያዙ ምግቦች ስለሆኑ ሶዲየምን ከሰውነት ያስወጣሉ። ስለዚህ ከሰውነት ውሃን ምን ያደርጋሉ ነው የመቀነስ ባህሪ ያመጣሉ ማለት ነው። ሌላኛው ጉዳይ የብለድ ቬዘር ላክስ እንዲያደርግ ወይም ደግሞ የደም ስር የተስተካከለ ደም ስር እንዲኖርም የራሳቸው ሚና ስለሚጫወቱ እነዚህ ፖታሽየም ዳይትስ አር ሃይሊ ሪከመንድድ። በሌላ አባባል ደግሞ ፖታሽየም ያልያዙ ምግቦችን ትኩረት ማድረግ ደግሞ ለደም ግፊት መባባስ ሚና እንደሚጫወት እሱን ሀሳብ መያዝ ያስፈልጋል። ባጭሩ ፖታሽየም የያዙ ምግቦችን እንደ ባናና፣ እንደ አቮካዶ፣ እንደ ብርቱካን የምንላቸው ወይም ደግሞ የአረንጓዴ ቅጠላማ ምግብ የምንላቸውን ትኩረት ማድረግ ይገባል የሚለውን ሀሳብ እንያዝ። ሌላኛው ጉዳይ እንግዲህ የተራዘመ ጭንቀት ነው። አሁን ጭንቀት ስንል ኤኒ ስትረስ ክኖት ኮዝ ሃይፐርቴንሽን የሚለውን ሀሳብ ግን እንያዝ። ስትረስ ስንል እንግዲህ በዋነኝነት ክሮኒክ ታይፕስ ኦፍ ስትረስ የሚለውን ጉዳይ መያዝ ይጠበቅብናል። ለምን ስትረስ ኢዝ ኖርማል ፓርት ኦፍ ላይፍም ስለሆነ ማለት ነው። ቶታሊ ዜሮ ማድረግም ስለማይቻል ራዘር ግን የተራዘመ ጭንቀት ግን ሰዎች ጋር ችግር ስለሚፈጥር ለምን አንደኛው ጉዳይ እንግዲህ የደም ግፊትን በመጨመር በኩል የራሱ ሚና ይጫወታል። እንግዲህ ስትረስ የሚታወቀው ማለት ነው ለስትረስ ሆርሞን ኤክስፖዝ ያደርጋል ወይም ደግሞ የስትረስ ሆርሞን እንዲጨምር ያደርጋል። የስትረስ ሆርሞን የምንለው ኮርቲሶል ማለት ነው። ኮርቲሶል ደግሞ እንደምናውቀው ማለት ነው የራሱን ሚና ይጫወታል። የደም ግፊት አይሚን የስኳር መጨመር ያጋልጣል። የስኳር ህመም ያልነው ጉዳይ ደግሞ ፈርዘር ማለት ነው ለሃይፐርቴንሽን ስለሚያጋልጥ ነው። ለምን ስኳር እንግዲህ ደም ስር ጋር የሚፈጥራቸው ጫናዎች ወይም መቆጣቶች ወይም ደግሞ ጉዳቶችም ስላሉ ማለት ነው። ከጊዜ በኋላ እንግዲህ የደም ስር የተቆጣ የደም ስር ከጊዜ በኋላ ማለት ነው የመጥበብ ሁኔታዎችን ስለሚያመጣ ነው ለደም ግፊት ዳይሬክት ሪሌት የሚያደርግ የሚለውን ሀሳብ እንያዝ። ሌላኛው ጉዳይ እንግዲህ እና ብዙዎቹም ሚስ የሚያደርጉት ደግሞ ለስ ፎሎ አፕ ማለት ነው። በተለይ ህክምና ላይ ያሉ ታካሚዎች ማንዳተሪ ነው የሚለውን ሀሳብ እንያዝ። የደም ግፊት ህክምና ላይ ያሉ የደም ግፊት ህክምና ላይ ያልሆኑ ሰዎቹም ማለት ነው እንደዚሁ አልፎ አልፎ ቼክ ቢያደርጉ ጠቃሚ ነው። ለምንድነው እንግዲህ ራንደም የሆነ ቼኪንግ ወይም ደግሞ ፎሎ አፕ ያስፈልጋል የሚባለው? አንዳንዴ የደም ግፊት እንደምናውቀው ሳይለንት ኪለር እየተባለ ነው የሚጠራው። ሳይለንት ኪለር ማለት ሰዎቹ ማለት ነው በቂ ምልክት እንኳን ሳያሳዩ ማለት ነው ህይወትን ሊያጠፋ የሚችል መጥፎ አይነት በሽታ ስለሆነ የደም ግፊቱ ከመባባሱ በፊት ከፍተኛ ቁጥሩ ከመጨመሩ በፊት ማለት ነው ቀድሞ ቼክ ለማድረግ ስለሚያግዝ ነው እንግዲህ የህክምና ክትትል ያስፈልጋል የሚባለው እንጂ የህክምና ክትትል አለማድረግ ለደም ግፊት ዳይሬክት የሆነ ምክንያት አይደለም። አክቹዋሊ ግን ቁጥሩ ከፍተኛ ያዘናጋል ነው ሰዎቹ ዲያግኖሱ ዲሌይ ይሆንብናል ነው። ስለዚህ ምናልባት እንግዲህ አንድ ታካሚ የደም ግፊት አለው ተብሎ የሚታሰበው በዋነኝነት ማለት ነው 140/90 ከሆነ ፒውር የሆነ የደም ግፊት አለ ብለን ነው የምናነሳው ስፔሲፊካሊ ማለት ነው። ስለዚህ ይሄ ቁጥር ግን ከመጠን በላይ ተባባሰ ከመሆኑ በፊት ሰዎቹ ህክምና ቦታ ይደርሳሉ ነው። እዚያ አካባቢ ላይ ያለ ቀድሞ ቢደርሱና 200 ሰምሲንግ አካባቢ ላይ በደረሰበት ሰዓት ላይ ወደ ህክምና ቦታ ሲሄዱ ያለው ምላሽ ይለያያል። ኢቭን ህይወቱን የማጥፋት ባህሪም ስላለው ማለት ስለዚህ ከፍተኛ የሆነ ጥንቃቄ ያስፈልጋል። ክትትል ማድረግ መዘናጋት አያስፈልግም። ኢቭን ሰዎቹ ህክምና ላይ ቢሆኑም ኢቭን ሰዎቹ የመድኃኒት እየወሰዱ ቢሆኑም ማለት ነው ክትትል የሚባለውን ጉዳይ ትኩረት ማድረግ ተገቢ ነው የሚለውን ሀሳብ መያዝ ይጠበቅብናል። አይ ቲንክ ቪዲዮ ይጠቅማችኋል ብዬ አስባለሁ። እንግዲህ የደም ግፊትን የተመለከቱ ሀሳቦች ወይም ደግሞ የደም ግፊት ዋነኛ ምክንያት ምንላቸው ጉዳዮቹ እነዚህ ናቸው። ስለዚህ ሰዎቹ ህክምና ላይ ያሉ ወይም ደግሞ ለህክምና ውጭ የሚሆኑ ሰዎቹ የደም ግፊት ላለመያዝ ጥንቃቄ ማድረግ እና እነዚህን ጉዳዮችን ክትትል ማድረግ ተገቢ ነው የሚለውን ሀሳብ እንያዝ። ቪዲዮ ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ እና በተመሳሳይ መረጃ እመለሳለሁ። እስከዛ ድረስ ሰላም ነው። ባባይ